anything you wish. በደም የሰከረው ሄሮድስ። ቀናተኛ ንጉሥ በመሆኑ ሕፃናትን እንኳን ለመግደል አላመነታም። ጨቅላውን መሲህ ለማጥፋት በማሰብ በይሁዳ ምድር በሺህ የሚቆጠሩ ሕፃናትን ሕይወት ቀጥፏል። ነገር ግን ቅድስት ማርያምና ሕፃኑ በጠባቂያቸው ዮሴፍ ታግዘው በመሰደዳቸው ከሞት አመለጠ። ይህን ሲረዳ እንኳ ተግባሩን ማቋረጥ ሲገባው በእልህ ተሞልቶ በቤተልሔምና አካባቢዋ 2 ዓመትና ከዛ በታች ዕድሜ ያላቸውን ልጆች አስፈጀ። ንጉሥ ሄሮድስ እጅግ ጨካኝ አስተዳዳሪ ነበር። ስልጣኑን ለማጽናት ሲል እንደሚገድለው ሁሉ በጥበብ የተጌጠ ግንባታ በማስፋፋትም ይታወቃል። በ37 ዓመታት የሮማን አሻንጉሊት ዙፋን ተረክቦ ይሁዳን አስተዳድሯል። የሚጠሉትን አይሁድ ለማስደሰት በማሰብ በርካታ ሥራ ለመከወን ሞክሯል። በእርግጥም ለረጅም ጊዜ በምድሪቱ ሰላም ማስጠበቅ ችሏል። የይሁዳን ምድር የዓለም አቀፍ ንግድ መናኸሪያ አድርጓል። በረቀቀ የምህንድስና ጥበብ አያሌ ግንባታ አስፈጽሟል። ነገር ግን ዙፋኑን ከአደጋ ለመታደግ ግድያን ገፋበት። የጭካኔውና ስግብግብነቱ ጥግ የሚገለጠው በዘውድ ቅሚያ የጠረጠራቸውን የገዛ ልጆቹን ደም ማፍሰሱ ነው። Ask of me anything you wish for. በሕይወት ዘመኑ መጨረሻ ተቅበዝባዥ ሆነ። ምሕረት የሚባል ሐሳብ ከሕሊናው በኖ ጠፋ። እብደት ተጠናወተው። እብደቱ እጅግ ከባድ ስቃይ ከሚፈጥር ሕመም ነው የመነጨው። ተኝቶ ለሞት በሚያጣጥርበት ወቅት እንኳ ለሰራዊቱ የሚሰጠው ትዕዛዝ ግደሉ የሚል ብቻ ነበር። የንጉሥ ሄሮድስ የሕይወት ስንክሳርና የዘውድ ዘመን በአይሁዱ የታሪክ ጸሐፊ ፍላቪየስ ጆሲፈስ በዝርዝር ተከትቧል። የመሠረተው አስተዳደር ይሁዳን ያበለጸገ ነበር ተብሎ ይገለጻል። ለጣዖት ሰጋጆቹ ሮማውያን እንኳ ወደ አብርሃማዊው እምነት ለመቀየር እንዲጓጉ ያስቻለ ኅብር ለመፍጠር ሞክሯል። ነገር ግን እሱ ራሱ አይሁድ ባለመሆኑ ሕዝቡ ከልብ አልተቀበለውም። You act like you're not one of us. ጸሐፊው በትረ ሙሳ እንደሚያትተው ሄሮድስ ከአረብ ቤተሰብ ነው የተገኘው። እናቱ ፔትራ የተባለውን የናባቲያ አረብ ስልጣኔ የመሠረተው ንጉሣዊ ቤተሰብ ያፈራት ልዕልት ናት። አባቱ አይሁድነትን በስብከት ከተቀበለው የኤዶማዊ አረብ ጎሳን የተወለደው። በዚህም ሳቢያ አይሁድ ሕጋዊ ዙፋን ወራሽ እንዳልሆነ ሞግተዋል። የአይሁድን በትረ መንግሥት የመጨበጥ መብት የተሰጠው ከዳዊት ዘር የወረሰ ብቻ ነው። እናም ሄሮድስ ዙፋኑን ሕግን ጥሶ ለሮማውያን አድሮ ቢቀመጥበትም ሊደፍነው ያልቻለው ቀዳዳ ስለነበረው ቢያንስ መንፈሱ በቅጡ አልተደላደለለትም። አለቆቹ ሮማውያን እጅ እየነሳ በመንግሥቱ ጥላ ስር ያደሩትን አይሁድ ያለ ርኅራኄ ቀጣ። የአይሁድ ንጉሥ የመወለዱን ብስራት ሲሰማ የምድሩን ዙፋን የሚነጥቅ ጦረኛ መስሎት በእንጭጩ ሊያጠፋው ዘመተ። Up to half my kingdom. ለመሆኑ የንጉሥ ሄሮድስ ታሪክ በዓለማውያን ማህደር እይታ ምን ይመስል ነበር? አብዱሰመድ መሐመድ ዘረዝርላችኋለሁ። ውድ የሳሎን ቲዩብ ቤተሰባችን ያለምንም ወለድ እየኖሩበት የሚከፍሉበት የመኖሪያ ቤት ይፈልጋሉ? እንግዲያውስ ወደ ሞን ሪል ስቴት ጎራ ይበሉ። ስመጥሩ ሞን ሪል ስቴት በቅርቡ የንግድ ሱቆችን አስመርቆ ቁልፍ አስረክቧል። የቀሩት ጥቂት ሱቆች ስላሉ ፈጥኖ ለመጣገዥ ይተላለፋሉ። በአጭር ጊዜ ገንብቶ የሚያስረክባቸውን ከባለ 1 እስከ ባለ 3 መኝታ አፓርትመንቶችንም በአጓጊ የክፍያ መንገድ እነሆ ብለዋል። አቅርቦቱ ከ80 እስከ 165 ካሬ ነው። ከ473,000 ብር ቅድመ ክፍያ ጀምሮ የእርሶ ይሆናል። በዓሉን በማስመልከት ቀድመው ለሚመጡ 20 ገዢዎች የ40 በመቶ ቅናሽ አድርጓል። ፈጥነው የዕድሉ ተጠቃሚ ይሁኑ። ለበለጠ መረጃ በ0922 53 98 64 ወይም በ0707 36 55 84 ይደውሉ። ሄሮድስ ከክርስቶስ ልደት በፊት በ73ኛው ዓመተ ዓለም ይሁዳ የሰፊው የሮማ ዘውድ አካል በነበረችበት ዘመን ነው የተወለደው። ተወዳጆቹ የሐዝሞንያ ነገሥታት ለስሙ ያክል ምድሪቱን ያስተዳድራሉ። እምነት ጠባቂዎቹ ነገሥታት ከዳዊት ቀጥተኛ የደም ትስስር አላቸው። አባቱ መለኛው አንቲፓተር ከነገሥታቱ ቀጥሎ በይሁዳ ላይ የተሾመ ሀገር ገዢና ሥርዓተ መንግሥት አዋቂ ነበር። ሄሮድስ በቤተ መንግሥት ወግ በኢየሩሳሌም ከተማ አድጓል። በጉልምስናው ዘመን የአይሁድን ምስፍንና ለመረከብ በሚያበቃው መንገድ በደንብ ተኮትኩቷል። የጁልየስ ቄሳር ፈቃድ ያጸናው የመንግሥት መዋቅር በመሆኑ በምስራቃዊው የሮማ ግዛት ላይ ከተሰየመው ማርቆስ እንጦንስ ጋር ወንድምነት መስርቷል። ሄሮድስ በ26ኛው ዓመት የወጣትነት ዕድሜው ለመጀመሪያ ጊዜ በዘመቻ ተፈተነ።
በሰሜናዊው የገሊላ አካባቢ የተቀሰቀሰ አመጽ እንዲቀለብስ ታዘዘ። ለወትሮም ጉምጉምታ በማይጠፋበት በዚህ ስፍራ የሚኖሩ ሰዎች አንገብርም አሉ። ሮማውያን ገሊላን እንዲያስተዳድርና ግብር እንዲሰበስብ ሄሮድስን ሾሙት። አላሳፈራቸውም። ሕዝቡን አስፈራርቶ የአድማ መሪዎቹን ቀልቶ የግብር ክፍያውን መልሶ አጸና። እጁ የገቡ አመፀኞችን በእስር ቅጣት ማስተማር እየቻለ መፍጀቱ የኢየሩሳሌምን የአይሁድ አባቶች ቢያስቆጣም አበጀህ ተብሎ ነው የተሞገሰው። ሮማውያን እምነታቸውን ገና በለጋነቱ ጣሉበት። ሄሮድስ ሥርዓተ መንግሥትን የሚንጡ ሰዎችን ለመቅጣት የማያወላውል በመሆኑ ወደዱት። ገሊላ ያንሰዋል ብለው ሶርያ ላይ ሾሙት። ዶሪስ የተባለች ሚስቱን ያገባው ያኔ ነው። ዓይኑንና ተስፋውን የሚያሳርፍበት ወንድ ልጅ ማሳቀፈችው። ነገር ግን ከ6 ዓመታት በኋላ ሁለቱንም አባረራቸው። በአዝሞንያ ንጉሣዊ ቤተሰብ ልጅ ልዕልት ማርያሚ ፍቅር ክፉኛ በመነደፉ ትዳሩን በተነ። ልዕልቲቱ ገና የ13 ዓመት ልጃገረድ በመሆኗ ለጋብቻ አልደረሰችም። ሄሮድስ ግን ለጋብቻ ዕድሜዋ እስኪሞላ 3 ዓመት መጠበቅ ወደደ። ልዕልት በመሆኗ እሷን አግብቶ ከዘውዱ ሥጋዊ ትስስር ያገኛል። ልጆቹም ዙፋን ለመውረስ በአይሁድ ሕግ ጥያቄ አይነሳባቸውም። ማርያሚ የዕጣ ፈንታው መንገድ ናት። ከማርቆስ እንጦንስ ጋር ያለውን ወዳጅነት በማጥበቅም ለወደፊቱ የሮማውያን ቡራኬ ሕልሙ እየተዘጋጀ ነው። ሮማውያን ደግሞ በዓለም በውበት አቻ በሌላት ንግሥት ፍቅር ወድቀዋል። ማርቆስ እንጦንስ የምስራቅ ሜዲትሬኒያን የሮማ ግዛት ጠባቂ ነው። ይህ ግዛት ይሁዳንም ያጠቃልላል። ከምስራቋ ንግሥት ክሌዎፓትራ ጉያ ተሸጉጦ ወታደራዊ ኃላፊነቱን በመዘንጋቱ የይሁዳ ምድር ፓርቲያን በተባሉ ኃያል ተዋጊዎች ተወረረ። ኢየሩሳሌምን ተቆጣጥረው ከዳዊት ይወለዳል ላሉት ታዛዥ ንጉሥ መንበር አስረከቡ። ከተዋጊዎቹ ለጥቂት ያመለጠው ሄሮድስ የጎረቤት መሳፍንትን በማግባባት የፓርቲያንን ጦር ሲወጋ እንዲያግዙት ቢጠይቅ አልሰሙትም። ወደ እናቱ አገር ፔትራ ተሻግሮ ለመሸሸግ ፈልጎ ተከለከለ። በእስክንድሪያ ግብፅ አቋርጦ ወደ ሮም ከመቅዘፍ ውጪ አማራጭ አላገኘም። ሜዲትራኒያን ባህር በማዕበል በሚናጥበት አየሩ ቆፈን በሚያስይዝበትና ዶፍ ዝናብ በሚጥልበት ወቅት ነው ልቡ የተነሳው። በዚህ ወራት የባህር ወንበዴዎች እንኳ ወደ ውሃ መቅረብ አይሆንላቸውም። ሄሮድስ ግን ምንም ተስፋ ስላልነበረው ባህሩን አቋረጠ። የሱ መርከብ መልሕቅ ሳትጥል የጉዞ ዜና ሮማ ደርሷል። በድፍረቱ ያልተደነቀ አልነበረም። ተርፎ መምጣት አለመምጣቱ ራሱ ያጠራጥራል። ነገር ግን ተሳክቶለት ሮማ ገብቶ ከሕግ መወሰኛ ምክር ቤት አባላት ጋር መወያየት መቻሉ መጻኢ ዕድሉን እስከ ወዲያኛው ቀየረው። በዘመኑ ሮማ ላይ የመጨረሻ ተጽዕኖ ፈጣሪዎቹ ማርቆስ እንጦንስና ጋይስ ኦክታቪያነስ ነበሩ። ለሄሮድስ ወዳጁ እንጦንስ ነው። ከኦክታቪያነስ ጋር ምንም አይነት ንግግር የለውም። አባቱ ደግሞ በሮማውያን ሸንጎ የተከበረ ስም ነበረው። አሁንም ሸንጎ ፊት በልበ ሙሉነት ቆሞ የቤተሰቡን ታላቅነት ጠቀሰ። በፓርቲያን ተዋጊዎች አባቱና ሌሎች የሸንጎው ድጋፍ ያላቸው መሪዎች መገደላቸውን በመዘርዘር የአዝሞንያ ቤተሰብ ዘውድ ወደ ኢየሩሳሌም እንዲመለስ እገዛ ጠየቀ። ሸንጎው በሄሮድስ የአደባባይ ንግግር ለዛ በጣም ተደነቀ። የሸንጎ አባላት የአይሁድ ምድር ወደ ሮማ ዳግም መግባቱን እንጂ ዘውዱ ቢጸና ባይጸና ግድ የላቸውም። እንደውም የሮማ ጦር የፓርቲያን ተዋጊዎችን ደምስሶ ራሱን ሄሮድስን ለዙፋን እንዲያበቃ ያለማመንታት ወሰኑ። ከሱ የተሻለ ጀግና መሪ ሊገኝ እንደማይችል ነው የተሰማቸው። አይሁድ ወደዱም ጠሉ ንጉሳቸው ሄሮድስ ይሆናል። herald him as king, the son of David. ሮማውያን በፓርቲያን ተዋጊዎች ላይ ዘምተው አሸነፏቸው። ሄሮድስን የማይፈልጉት አይሁድም ተጨፈጨፉ። ጦርነቱ ለ3 ዓመታት የዘለቀና አሰቃቂ ነበር። ሮማውያን በድላቸው ማግስት ሄሮድስን የአይሁድ ንጉሥ አድርገው ሾሙት። አይሁድ ግን ፈጽሞ ስላልተዋጠላቸው ዙፋኑን በየጊዜው የሚነቀንቀውና የሚነጠው አላጣም። ሄሮድስ በአይሁድ ልብ ውስጥ ለማደር ያለውን ጽኑ ፍላጎት ለማሳካት ለ3 ዓመታት የጠበቃትን የሐዝሞንያ ልዕልት ማርያምን አግብቶ 2 ልጆች አፈራ። ልጆቹ አይሁድና የዳዊት ዘር ናቸው። ነገር ግን ሄሮድስ የሚስቱን እቴጌ ማርያምን አያት ሕጋዊ ንግሥናቸውን ሳያስረክቡት ከሀገር ስላጋዛቸው ሰላም አላገኘም። እሱ ማርያምን አብዝቶ አፈቀራት፣ እሷ አጥብቃ ጠላቸው። ይህኔ ቅናት ውስጡን ያቃጥለው ጀመር። ሁልጊዜም ለዘመቻ ሲነሳ ለዙፋኑ ጠባቂዎች የሚሰጠው ትዕዛዝ
በሕይወት ካልተመለሰ እቴጌይቱን እንዲገድሏት ነው። አይሁድ ደግሞ ከባዳው ሄሮድስና ከወራሪዎቹ ሮማውያን ቀንበር የሚያላቅቃቸው የተቀባው የዳዊት ልጅ እንዲመጣ አጥብቀው ይጸልያሉ። የሰለሞን ቤተ መቅደስ በነበረበት ተራራ ተሰብስበው ይለምናሉ። ካህናቱ እየመሯቸው ያመልካሉ። የአይሁድ ካህናት ተሰሚነት ከዙፋኑ ይበልጣል። እነሱም ከሃይማኖት አባትነት ይልቅ የፖለቲካ ልሂቃንነት ባህሪን ያላቸው። እነሱን ለማስደሰት ሲል ሄሮድስ የሚስቱን ታናሽ ወንድም አሪስቶብለስ በሊቀ ካህንነት እንዲቀባ ሐሳብ አቀረበ። የእምነት መሪዎቹም ሆኑ ሕዝቡ ተደሰተ። ነገር ግን ሄሮድስ አይሁድ ባለመሆኑ በሊቀ ካህናቱ በዓለ ሲመት ላይ እንዲገኝ አልተፈቀደለትም። ተናኩኝ ብሎ ቂም ቋጠረ። ኢያሪኮ ባለው ቅንጡ ቤተ መንግሥት ውስጥ የልቡን አድርሶ ቁጭቱን ሊወጣ አጥብቆ መጠበቅ ጀመረ። በቤተ መንግሥቱ መሃል በተሰራው የመዋኛ ገንዳ ውስጥ ጠልቆ መዝናናትና ዙሪያውን ከቦ መጫወት የመሳፍንቱ የተለመደ ተግባር ነው። ሊቀ ካህናቱ አርስቶቢለስ ልጅም ቢሆን የመሳፍንት ወገንነቱ በቤተ መንግሥት ለመጋበዝ ያበቀዋል። በሄሮድስ ትእዛዝ የቤተ መንግሥቱ ጠባቂዎች ሊቀ ካህናቱን ከመዋኛ ገንዳው ዘፍቀው ገደሉት። ወንጀሉ ምስጢር ባለመሆኑ ሄሮድስ አለቃው ማርቆስ እንጦንስ ዘንድ ተከሰሰ። የሊቀ ካህናቱ እናት የልጇን ደም ለመበቀል የጥንት ወዳጇን ክሌዎፓትራን እገዛ ተማጸነች። ክሌዎፓትራ ደግሞ ፍቅረኛዋ ማርቆስ እንጦንስ ሄሮድስን በሞት ቀጥቶላት አንድ ዘመን የግብፅ ንብረት የነበረችውን ኢያሪኮ መልሳ እጇ ማስገባት ትፈልጋለች። የምስራቅ ሜዲትሬኒያን ገዢው ግን ኢያሪኮን ለክሌዎፓትራ ሰጠ እንጂ ሄሮድስን አልነካውም። ኢያሪኮ ፍራፍሬ በገፍ የምታበቅል ሀብታም ከተማ በመሆኗ ታጓጓለች። ሄሮድስ ያለቃውን ውሳኔ ከመቀበል ውጪ ስሞታ ማቅረብ አይችልም። ክሌዎፓትራ ግን ካዝናውን ያራቆተ ገንዘብ አስከፍላው ለሄሮድስ መለሰችለት። ንግሥቲቱ በቁንጅናዋ ዓለም የፈራውን ጀግና ሁሉ በቀላሉ ታንበረክካለች። ታላቁ ጁልየስ ቄሳር እንኳ ሮማን እስኪረሳ ድረስ በፍቅር ነሁሉሎላታል። ከሱ ሞት በኋላ የወሸመችው ማርቆስ እንጦንስን ነው። ሕልሟ በሜዲትሬኒያን ባህር ዙሪያ ለአድራጊ ፈጣሪነት መብቃት በመሆኑ ሄሮድስንም በሴትነቷ ፈትነዋለች። ነገር ግን ጀግና ሁሉ ለተሸነፈላት ንግሥት ክሌዎፓትራ ሳይንበረከክላት ቀርቷል። ሄሮድስ ይሁዳን ማስተዳደር እንደጀመረ ያተኮረው ሞገሱን በሚገዛው ሕዝብ ዘንድ ከፍ በማድረግ ላይ ነው። ተወዳጅነትን ለማትረፍ ብዙ ደክሟል። የፓርቲያንን ተዋጊዎች ለማጥፋት ከቦ ጦር የሰበቀባትን ኢየሩሳሌም አውድሟታል። ያጠፋውን ለመካስ ታዲያ በተሻለ መልክ መልሶ ለመገንባት አቀደ። የኪነ ሕንጻ ጠቢባንን ቀጥሮ ከኢየሩሳሌም እስከ መላ ይሁዳ አስደናቂ ግንባታ አካሂዷል። ዛሬም ድረስ ዓለም የተደነቀበት ሥራ ፈጽሞ አልፏል። የጠፋውን የሰሎሞን ቤተ መቅደስ ዳግም ያሳነጸበት ጥበብ ይለያል። 900 ዓመታት ቀደም ብሎ የተገነባው ቤተ መንግሥት ለአይሁድ ከምንም በላይ የተቀደሰ ስፍራ ነው። ሄሮድስ ከፍተኛ ጥንቃቄ፣ የተዘረዘረ ሐሳብና የገዘፈ ሕንጻ አድርጎ መልሶ አቆመው። እሱ ደሙ ከአይሁድ ስለማይመዘዝ እንዲገባበት ባይፈቀድለትም ሊያስደምመው ለፈለገው ሕዝብ ያለ ስስት የማምለኪያ ቦታ ደለደለለት። ግንባታው 8 ዓመታት ፈጅቷል። ከነባር ይዞታው ተጨማሪ ቦታ በመቀጠልም ቤተ መንግሥትና ገበያ ሰርቶለታል። ይህ ደግሞ የማያምናቸውን ካህናት እያንዳንዱ እንቅስቃሴ ለመከታተል ያመቻቸው ነው። ቦታው ከአይሁድ ባለፈ ለአሕዛብና ለሴቶች ክፍት ተደረገ። ለዚያም ነው ለእግዚአብሔር ምስጋና የሚቀርብበትና ጸሎት የሚካሄድበት ብቻ ሳይሆን ንግድም የተጧጧፈበት። አይሁድ ዛሬ የሚጸልዩበት ምዕራባዊ አጥር ከሄሮድስ ግንባታ የተረፈው ነው። ሄሮድስ ለእምነቱ ያን ያክል ቦታ የሚሰጥ ሰው አልነበረም። ከፍተኛ ገንዘብ አውጥቶ ሁለተኛውን ቤተ መንግሥት ያሳነጸው ለፖለቲካ ዓላማ ነው። በሁሉም የሄሮድስ አብያተ መንግሥት የአይሁድ እምነት መከወኛ አይጠፋም፣ ምስጋናም ፈጽሞ አይታጎልም። ይህ ሁሉ ልፋቱ በተጽዕኖ ፈጣሪዎቹ የአይሁድ ካህናት ተቀባይነት ለማግኘት ነበር። በስልጣን ዘመኑ አጋማሽ ግን ይታክተው ጀመር። ለአይሁድ ደፋ ቀና የማለቱን ያክል የሮማ ጌቶቹን ማስደሰትም ይጠበቅበታል። ጥቂት ሳት ያለ ነገር ከፈጸመ ዙፋኑን ሊያጣ ይችላል። በሮማውያን ገዢዎቹ ማርቆስ እንጦንስና ኦክታቪያነስ መካከል የተቀሰቀሰው ግጭት ለሁኔታዎች ልዩ ትኩረት እንዲሰጥ አስገደደው። እንጦንስ ከተሸነፈ ወዳጁ ነውና አብሮት ሊወድቅ እንደሚችል ነው የገመተው። ኦክታቪያነስ የማርቆስ እንጦንስና የክሌዎፓትራን ጣምራ ጦር ደመሰሰ። ሄሮድስ በውጊያው ወቅት ከአንዳቸውም ጎን አልተሰለፈም።
በግዛቱ የተፈጠረ ቀውስ ሲያበርድ ከመቆየቱ ሌላ እንጦንስም አርፎ እንዲቀመጥ አሳስቦት ነበር ይባላል። በለጋነት ዘመን አብሮት የቦረቀውና ለአይሁድ ዙፋን ያጨው እንጦንስ ሲሸነፍ ሄሮድስ ስልጣኑ ጥያቄ ውስጥ ቢገባም ዳግም በማዕበል የሚናወጠውን የሜዲትሬኒያን ባህር አቋርጦ ሮማ ደረሰና አዲሱን ጠቅላይ ገዢ ኦክታቪያነስን እጅ ነሳ። ዘውዱንና ልብሰ ንግሥናውን ጥሎ ነበር ከገዢው ፊት የተንበረከከው። እንጦንስን ሲደግፍ መቆየቱን አልደበቀም። ያንኑ አይነት ታማኝነቱን ለኦክታቪያነስ ለማሳየት ወደ ኋላ እንደማይልም ቃል ገባ። አዲሱ ጠቅላይ ገዢ ከጫማው ስር የተደፋውን ሄሮድስ ተቀበለው። በግዛቱም ላይ ሌላ መረቀለት። ኦክታቪያነስ የጠላቱን ወዳጅ አልገፋው በጦርነቱ ሳቢያ ካዝናው በመራቆቱ ነው። 210 ኪሎ ግራም የሚመዝን ብር ይዞ በሰገደለት ሄሮድስ ላይ ፊቱን ለማጥቆር የሚመች አይደለም። ሄሮድስ የበላዮቹን ልብ መርታት የሚችልበት ጤፍ የሚቆላ ምላስም ታድሏል። እናም በድል አድራጊነት ወደ ግዛቱ ተመለሰ። የገዛ አገሩ ሲደርስ ግን መርዶ ጠበቀው። አብዝቶ የሚወዳት እቴጌ ማርያሚ ከሌላ ወንድ ዘንድ እንደምትሄድ ተነገረው። ለፍቅሩ ብሎ ሳይራራም አስገደላት። ጋብቻው ከነጋሲያን ዘር ጋር ለመቀላቀል ያለመ ቢሆንም ፍቅሩ ግን ስር የሰደደ ነበር። በጥፋቷ ከቀጣት በኋላ ራሱም ለረጅም ጊዜ ከሰው ተገልሎ ቆይቷል። ከፍተኛ ጭንቀት ውስጥ በመግባቱ ለጥቂት ነው ከሞት የተረፈው። ሄሮድስ ከማርያም ወዲህ የአይሁድን ካህናት ለማባበል መሞከሩን እርግፍ አድርጎተው ማንነቱን መቀየር እንደማይችል ተረድቶታል። ይልቁንም ለዘላለም ስሙን የሚያስጠራ ቅርስ ለማኖር ወሰነ። ጦርነት ከፍቶ ግዛት የማስፋት ፍላጎት አላደረበትም። ጥበቡ የረቀቀ የኪነ ጥበብ ሥራ ነው ያማረው። በተለይ አስቸጋሪ በተባለ መልክዓ ምድር ላይ አስገራሚና በሌሎች የማይደፈር አይነት ግንባታ መከወንን መረጠ። በማሳዳ ሙት ባህርን ቁልቁል የሚያሳይ ቅንጡ ቤተ መንግሥት ተሰራ። ሮማውያን እንኳ ባልደፈሩት የምህንድስና ጥበብ ቂሳሪያ የምትባል የባህር ዳርቻ ከተማ ቆርቁሮ ግዙፍ መርከቦች መልህቅ የሚጥሉባት መናኸሪያ ፈጠረ። ይሁዳ በንግድ እንድትልቅ ባህሩን መጠቀም እንደሚገባት ሄሮድስ ያምን ነበር። የቂሳሪያ የባህር ዳርቻ ከግብፅ እስክንድሪያ ጋር እንዲወዳደር ማድረጉ ዋና ጥንስስ ሆነ። በእሳተ ገሞራ የተተፋ አመድ አከማችቶ በባህሩ ወለል ላይ አነባብሮ እየጋገረ በከፍታ ሳነጸ። ባህሩን ከፍሎ የተዘረጋ ሰርጥ ነው ለመርከቦች ያሰራው። ግብፃውያን ለሮማ የሚገብሩትን ስንዴ ለማጓጓዝ የባህሩን ማዕከላዊ ክፍል ማዕበል ቀዝፈው ለማለፍ ይቸገሩ ነበር። ስለዚህም ወቅት ይጠብቃሉ። ሄሮድስ ግን ማዕበሉ ሳይነካቸው የሚሻገሩባትን ቂሳሪያ መሰረተላቸው። የባህር ወደቡ ለይሁዳ የተትረፈረፈ ገንዘብ አመጣ። ሄሮድስ ሞገስ ተጎናጸፈ። አይሁድ በምድራቸው በተለይም በኢየሩሳሌም አሕዛብ እንዳይገኙ አጥብቀው ያሳስባሉ። ቂሳሪያ ግን የሁሉም ከተማ ሆነች። ሰው ከየትም ሄዶ ይከትምባታል፣ ይነጋገድባታል። ከአይሁድ ይልቅ አሕዛብ በረከቱባት። ዛሬም ቢሆን የናጠጡ ሀብታሞች መናኸሪያ ናት። የሱማሪያ፣ የፊንቅ፣ የግሪክ፣ የግብፅ፣ የሮማ ሰዎች ሁሉ ሀብት አፍርተውባታል። ሄሮድስ ኢየሩሳሌምን ለኃያሉ አምላክ ተዋት፣ ቂሳሪያን ደግሞ ለቄሳራዊ እሳቤ አዋላት። የፈጣሪን ከተማ ዳግም ገንብቶ ሌላ የንግድ ከተማ በረከተ። ግዛቱ ሀብት ሲያካብት አለቆቹ ሮማውያንም ተደሰቱበት። የ28 ዓመታት የዙፋን ቆይታውን ብዙ እንደሰራ ስላመነበት አርክቶታል። ዕድሜውም 60 ተሻግሮ የአረጋዊነት እርከን ላይ ደርሷል። ግዛቱን አበልጽጎ ባለቆቹ ቢወደስም የሕይወቱ መቋጫ ዘመን በመቃረቡ ስለ አልጋው ወራሽ ያብሰለስል ገባ። መሳ ለመሳም አቅሙ እንደደከመ የገመቱት ልጆቹ ከመንበሩ ሊነቅሉት ሴራ ሳይጎነጉኑ እንዳልቀረ ጠረጠረ። ከ30 ዓመታት በፊት ከቤተ መንግሥቱ ያጋዛትን የቀድሞ ሚስቱን ከናበረከተችለት ልጅ ወደ ዙፋኑ ችሎት አመጣ። ዶሪስ አርጅታለች። አንቲፓት የተባለው ልጇ ደግሞ ጎልምሷል። በ4 ዓመቱ የተባረረው ልጅ አሁን ዙፋኑን ተመልሶ የመውረስ ዕድል ተመቻቸለት። እስክንድርና አርስቶብለስ የተባሉት ታናናሾቹ የነጋሲ ዝርያ ካላት ማርያሚ የተገኙ ናቸው። ለዙፋኑ ተፎካካሪ ለመሆን ባይተናነሱም ሄሮድስ አላመናቸውም። በዚያ ላይ ሮማ ድረስ ተልከው ጊዜው የፈቀደውን ዕውቀት ስለቀሰሙ የተሻለ የንግስና ብቃት እንዳላቸው ይሰማቸዋል ብሎ ገመተ። የሱ ዘመንና የነሱ ልዩነት ፍርሃት አነገሰበት። ቀደም ሲል ባስነገረው ኑዛዜ የአልጋው ወራሾች መሆናቸውን አውጇል።
እነዚህ ልጆች የገዛ እናታቸው በአባታቸው ትዕዛዝ መገደሉ አይጠፋቸውም። አስከሬኗን ማር በተሞላ ጋን ውስጥ አስቀምጦ ማታ ማታ እየሄደ እንደሚጎበኛትም ይታወቃል። መቼም ቢሆን መቀየማቸው አይቀርም። ነገር ግን ንጉሥ ነውና አቅም እስከሚያበጁ ጠብቀዋል። በመጨረሻ ከሄሮድስ ሰራዊት ባፈነገጡ መኮንኖች ተገንነት አልጋውን ሊንዱ ማሴራቸውን ስለደረሰበት አባታቸው ታንቀው እንዲገደሉ ወሰነባቸው። ሄሮድስ በስልጣኑ ለመጣበት ርኅራኄ አያውቅም። የአይሁድ ንጉሥ መወለዱ ሲነገረው የምድር ዙፋን ናፋቂ እንደሆነ ጠርጥሮ በግዛቱ የሚገኙ ጨቅላ ሕፃናትን አስፈጅቷል። ለአብራኩ ክፋዮች ከማይራራ ሰው ደግሞ እንዲህ አይነቱ ጭካኔ የሚጠበቅ ነው። ሰለስቱ ጠቢባን የተወለደው ንጉሥ ከወዴት እንደሆነ የጠየቁት በ34ኛ ዓመት የሥልጣን ዘመኑ እንደነበረ ነው የታሪክ መዛግብት የሚያስረዱት። ስጦታ ተሸክመው ይሁዳ የደረሱት ለሄሮድስ አይደለም። ሰለስቱ ጠቢባን በቤተልሔም ወደ ተወለደው ንጉሥ ስለመራቻቸው ኮከብ ሲያወሩ ጥርሱን እያሳየ በልቡ ግን ክፋት ያውጠነጥን ነበር። ሕፃኑን ፈልገው ካገኙለት እሱም ወዳለበት ተጉዞ እንደሚሰግድለት ቃል ገባላቸው። በማቴዎስ ወንጌል እንደተጻፈው የሄሮድስ ወታደሮች ሕፃኑ ወደ ተወለደባት ቤተልሔም ገሰገሱ። የዳዊት አምላክ ግን ለዮሴፍ በሕልሙ ተገልጦ ሕፃኑንና ቅድስት እናቱን ይዞ እንዲሸሽ ነገረው። ንጉሡ መቀደሙን ባወቀ ጊዜ ቁጣው ተንቀለቀለ። በቤተልሔምና ዙሪያዋ ሁለትና ከዚያ በታች ዕድሜ ላይ የሚገኙ ጨቅላ ወንዶችን በጠቅላላ አስገደለ። ሄሮድስ በደም የሰከረ ንጉሥ ነው። በይበልጥ በሥልጣን ዘመኑ መቋጫ ለተወራ ለተናፈሰው ሁሉ ትእዛዙ ግድያ ሆነ። በሥልጣኑ እንደመጡ የጠረጠራቸውን ያለ ርኅራኄ ጨፍጭፏል። እልፍ ፈተና የተጋፈጠ አካሉ በዕድሜ ብዛት ሲዝል አእምሮም ከዳው። በኢያሪኮ በገነባው አዲስ ቤተ መንግሥት የሰነበተው በሚያክለፈለፍ እብደት ተሰቅዞ ነው። የሚንቀሳቀሰው እንኳ በእዝል ነበር። ጨጓራው እየደማ አእምሮው እየተበጠበጠ ፍጹም ረፍት አጣ። ቆዳው እየበሰበሰ ይገሸለጣል። እንዲህ እየባተተም ግደሉ እያለ ለወታደሮቹ ትእዛዝ ይሰጣል። ሄሮድስ አይሁድን ለመተናኮል ከቤተ መቅደሱ ደጃፍ ያቆማት የሮማውያን ንስር አምላክ ቁጣ ቀስቅሶ ነበር። በመምህራቸው የተመከሩ ወጣት ተማሪዎች የንስሯ ሐውልት እንዲወገድ ተሰብስበው መጠየቃቸው ረብሻ አስከተለ። ሄሮድስ ግን ጥያቄው ስልጣኑን እንደሚጋፋ በመቁጠር ተማሪዎቹንም መምህራቸውንም አስገደለ። የበህር ልጁ አንቲፓተን በበኩሉ ዙፋን የመውረስ ፍላጎቱ በማየሉ ስህተት ፈጸመ። አልጋ ላይ ተኝቶ የሕልፈተ ሕይወቱን ሰዓት የሚጠባበቀውን አባቱን መታገስ ስላቃተው ሸፈተ። ሄሮድስ ይህኔ ያለ የሌላ አቅሙን አሰባስቦ ካልጋው ተነስቶ ራሱ ሰራዊት እየመራ አሳደደው፣ አስገደለው። ሄሮድስ በሥጋ ባይዛመድም ያህዌን ተቀብሎ የአይሁድ ወገን መሆኑን ለማሳየት ብዙ ሞክሯል። የአይሁድ ልሂቃን ግን ፈጽሞ ሊቀበሉት አልቻሉም። ይህ ከልጅነት ጀምሮ የገጠመው መገፋት በዕድሜው የመጨረሻ ዘመን ለበቀል ገፋፋው። ልሂቃኑን ኢያሪኮ ወደሚገኘው ቤተ መንግሥቱ አስጠራ። ሕይወቱ ልክ ስታልፍ ሁሉም እንዲገደሉ ለእህቱ በአደራ የታጀበ ትእዛዝ ሰጠ። እሱ ለሞቱ ማጣጣሩን ቀጥሏል። ቢጸለይለት፣ ሥራ ስር ተምሶ የተቀመመ መድኃኒት ቢደረግለት መፍትሄ ጠፋ። ሕመሙ እብደቱን አባባሰበት። የተገሸላለጠ ሰውነቱ ያንገበግበዋል። ለፍራፍሬ መቁረጫ የተቀመጠ ቢላ ከራስጌው አንስቶ ራሱን ሩሁን ሊያቋረጥ ሲሞክር የእልፍኙ ባለሟሎች አከላከሉት። አንድዬ የፈጠራት ነፍሱን ራሱ ፈቅዶ እንዲወስዳት አደረጉት። ጆሲፈስ እንደከተበው ሄሮድስ እጅግ አደገኛ ጋንግሪን የለከፈው። ሰውነቱ ተመርዟል። ከመራቢያ አካሉ ተነስቶ ነው ሙሉ ለሙሉ የተሰራጨው። አብዝቶ አሰቃይቶ ገደለው። አስከሬኑም የራሱን ስም በሰጠው የአምባ ቤተ መንግሥት ተቀበረ። ሄሮዲየም የተባለው ቤተ መንግሥት የተራራ አናት ተፈልፍሎ በእብነ በረድ ተውቦ ነው የተሠራው። ከሄሮድስ በኋላ ይሁዳ የረባ ዓለማዊ ንጉሥ አላገኘችም። እሱ በጋብቻ ተሳስሮ አስፈራርቶና ገድሎ በግዛቱ ያሰፈነው ሰላም ደፈረሰ። አይሁድ ለሶስት ተከፍለው እርስ በርስ መስማማት አቃታቸው። የሮማውያንን አገዛዝ ባይወዱትም ለሰላሙ ሲባል እንዲቀጥል የተወሰኑት ፈለጉ። ሌሎቹ ደግሞ አርነት ወይም ሞት ብለው ማሉ። ሶስተኛው ከሁለተኛው የበቀለ ተዋጊ ኃይል ነው። ጸቡን የጀመሩት ከውስጥ ነው። አንዱ አንዱን እየወጋ ምድሪቱን አደፈረሳት። ከገሊላም ከኢያሪኮም አይሁድ ወደ ኢየሩሳሌም ሸሹ።
ከተማዋ በሰው ተጥለቀለቀች። ነገር ግን ግጭቱ ተከትሏል። በግንብ በታጠረችው ከተማ ውስጥ አይሁድ ሲተጋተጉ ያደባው ተኩላ ሁሉንም ለመውጋት ተነሳ። የሮማው ቄሳር ኔሮ ስልጡን ሰራዊት አዘመተ። አይሁድ ውጊያ ያልተማረና የጦርነት ልምድ የሌለው ዘብ ነው ያቆሙት። ሮማውያን ግን እጅግ በስርዓት የሚመራ በስልት የሚንቀሳቀስ በእዝ ሰንሰለት የተሳሰረ ሰራዊት አላቸው። ውጊያ በተካሄደበት ወቅት ሮማውያን ገሊላ ላይ በጥቂቱ ተፈትነዋል። ዋና ግባቸውን ግን ኢየሩሳሌም ላይ ያደረጉ። ከተማይቱ የአይሁድ ምልክት ናት። ከሮማውያን አንጻር የተቀጣጠለው ትግልም ማዕከል ሆናለች። ኢየሩሳሌምን ለመቆጣጠር የሚደረገው ግብግብ የሞት ሽረት ነው። ከሌሎች አካባቢዎች የተበታተኑት የአይሁድ ተዋጊዎች ሸሽተው መልሰው የተደራጁት በቅድስቲቱ ከተማ ነው። የአይሁድ የእምነትና የሸንጎ መሪዎች ከነዚህ ተዋጊዎች ጋር መደማመጥ ባለመቻላቸው ተናነቁ። የኛውም ትግል ከሮማውያን ጋር ከሚደረገው የሚተናነስ አልነበረም። አይሁድ መደማመጥ ቢችሉ ኖሮ ምናልባት ዕጣ ፈንታቸው በተቀየረ። እብዱ ኔሮ ከሮማ ዙፋኑ ሲነቀል ግዛት አጼው ለመፈረካከስ ተቃርቦ ነበር። ሮማውያን ወደ እርስ በርስ መጨራረስ በመግባታቸው የኢየሩሳሌም ዘመቻ ጋብ አለ። በሁሉም አቅጣጫ የተቀጣጠለው እሳት በጠቅላይ አሸናፊ ሲደመደም ነው የሮማ አልጋ የጸናው። ስለዚህም ያልተቋጨው ዘመቻ እንዲቀጥል ተወሰነ። አዝማቹ ጥጦስ ነው። የተመደበለት ሰራዊት እጅግ የሰለጠነና በቅጡ የታጠቀ ነው። ይህ ሰራዊት ተዋግቶ ከማሸነፍ ባሻገር ለሌሎች መቀጣጫ የሚሆን እርምጃ የመውሰድ ተልእኮ ተሰጠው። ሮማውያን ያመጸባቸውን ግዛት ሲወጉ እንዳልነበር አድርገው ማውደም የሚመርጡት ሌላውንም ያስተምራል በሚል እሳቤ መሆኑ ይታወቃል። በጥጦስ የተመራው ሰራዊት በአራት ክፍለ ጦር ተዋቀረ። ሮማውያን ለአንድ የከበባ ተልእኮ በዚህ ልክ ሲደራጁ እንዳልታየ ታሪክ ይመሰክራል። በሮማ ጥላ ስር ከሚገኙ አካባቢዎች የተውጣጣ ድጋፍ ሰጪ ሰራዊትም ተከትሎታል። ግንባታን የሚቀይሱ መሐንዲሶች ለማፍረስ ሐሳብ እንዲያዋጡ ተበልብለዋል። በከበባ ሽፍታን መፍታት የሚያስችል ጥበብ የሚያውቁ ባለሙያዎችም አልቀሩም። ኢየሩሳሌም ኃያል ጆፌ አሞራ ሊውጣት እያንዣበበ ከውስጥ ሰላም አልነበረችም። የእርስ በርስ ግጭቱ በረታ። ለሶስት የተከፈሉት ተፎካካሪዎች ተጣጥለው ከተማዋን ለመቆጣጠር ባተሉ። ተዉ የሚላቸውን ገለልተኛ ሰው ፈጽሞ አያዳምጡም። የጋራ ጠላትን ለመከላከል አንድ ሆኖ መነሳት እንደሚያስፈልግ የሚመክር ሽማግሌ በካህዲነት ይወነጀላል። ጥጦስ ከውስጥ ስላለው ትርምስ የተሟላ መረጃ ደርሶታል። ሊወጋቸው የከበባቸው ጠላቶቹ ራሳቸውን እያዳከሙ መሆናቸው በቀላል ዘመቻ ተልእኮውን እንዲያሳካ እንደሚረዳው ገብቶታል። እንደውም እነሱ የጀመሩትን የገዛ ጥፋት እሱ ሊደመድምላቸው ነው የተዘጋጀው። ኢየሩሳሌም ዮሐንስ፣ ስምዖንና አልዓዛር በተባሉ የአመጽ መሪዎች ሦስት ቡድኖች ተከፋፍላ ደም ይፈስባታል። ሦስቱም በርቱ አንደበታቸው በደልን እየነቀሱ ተከታይ አፍርተዋል። ከቤተ መቅደሱ እስከ ከተማዋ አጥር የየራሳቸው ይዞታ በጅተዋል። ተዋጊዎቻቸውን የሚቀልቡት እንቆረቆርለታለን ላሉት የአይሁድ ሕዝብ የሚቀርብ እህል በመዝረፍ ነው። ሊሞቱለት ቃል የገቡለትን ሕዝብ አገቱት። የሚገዳደሉት የመጨረሻ ጭካኔ በተሞላበት መንገድ ነው። ኢየሩሳሌም ከፍተኛ የቀለብ ክምችት ነበራት። ሮማውያን ለዓመታት ከበዋት ወጪና ገቢ ቢከለክሉ እንኳ ሕዝቡን የሚቀልብ እህል ውሃ አዘጋጅታለች። ነገር ግን ሦስቱ ተፎካካሪዎች በእሳት አጋዩት። የሌላ ተፎካካሪ ኃይል ተዋጊዎች እንዳይቀለቡት በማለት ነው ያቃጠሉት። ጥጦስ ከበባውን እያጠበበ ለጥቃት ሲንደረደር የተጋፈጠው ኃይል ቆራጥ፣ ነገር ግን ራሱን በልቶ የጨረሰ ነበር። ይህ ኃይል ለውጊያ የተነሳሳ ነው፣ ግን ጽናቱን ተነጥቋል። ሮማውያን ኢየሩሳሌምን ለመጠበቅ የታነጸውን ዙሪያ የድንጋይ አጥር እየጣሱ ጥቃት ከፈቱ። የገጠማቸው መከላከል ቀላል አይደለም። በአንዳንድ አጋጣሚም ተመተው ተመልሰዋል። ነገር ግን አቅማቸው የተሻለ በመሆኑ ከተማዋን እያነደዱ ዘለቁ። አማጽያኑ ደግሞ በሁሉም አቅጣጫ የመጣባቸውን ሰራዊት ለመሸሽ ወደ ቤተ መቅደሱ ተሰበሰቡ። ሮማውያኑ ቤተ መቅደሱ ጉዳት እንዳይደርስበት ለመጠንቀቅ ሞክረዋል። ነገር ግን ከውስጥ እየሾለከ የሚመጣባቸው ጥቃት ወደ ቁጣ መራቸው። አንድ ወታደር በመስኮት የተለኮሰ ችቦ ወረወረ። ቤተ መቅደሱ መንደዱን የተመለከቱ ሌሎች ወታደሮችም በአቅራቢያቸው ያገኙትን ቤትም ሆነ ሰቀላ አቃጠሉ። ኢየሩሳሌም ሙሉ ለሙሉ በእሳት ተያያዘች። በተለይ የቤተ መቅደሱ መንደድ የአይሁድ ተዋጊዎችን ወሽመጥ ነው የበጠሰው። አንዳንዶች በሮማውያን ስለት
ከመሞት እንደሚሻል ተቀብለው ወደ እሳቱ ተወረወሩ። የሮማ ወታደሮች የአይሁድን የመጨረሻ መማፀኛ ግንብ ንደው ቀሪውን የቅድስቲቱን ከተማ ክፍል አወደሙ። ቤት ለቤት እያሳደዱ አይሁድን አጠፉ። ከዚያች ምድር ላይ የተደመሰሰው ማህበረሰብ ብቻ አይደለም፣ ለሺህ ዘመናት የጸናው የፈጣሪና የሰዎች ኅብረት ነው። በክርስቶስ ልደት 70ኛ ዓመት ኢየሩሳሌም ክፉኛ ተንኮታኮተች። አይሁድም ማርና ወተት ከሚዘንብባት ምድራቸው ተነቀሉ። አበቃን። ፈጣሪ ሀገራችንንና ዓለማችንን ሰላም ያድርግልን። እንኳን ለብርሃነ ልደቱ አደረሳችሁ።